በፕሪቶሪያ ስምምነት ወቅት ህወሓትና ብልጽግና የተስማሙት ኤርትራን በጋራ ለመውጋት ነበር ሲል ሻዕቢያ መግለጫ ወጣ። በትላንትናው ዕለት አቶ ጌታቸው ረዳና አምባሳደሩ ሬድዋን ሁሴን በአልጀዚራ ያሰራጩትን ጽሑፍ ተከትሎ ሻዕቢያ በዛሬው ዕለት በአፈቀላጤው በኩል ምላሽን ሰጥቷል። በስድብና ዘለፋ የታጀበው የአቶ የማነ ገብረ መስቀል ምላሽ ጌታቸውና ሬድዋን በፕሪቶሪያ ሲፈራረሙ እኛን ለመውጋት ተስማምቶ ነበር የሚል አዲስ ክስ ይዘውም ቀርበዋል። በዝርዝር ታዳምጡታላችሁ። የጠቅላይ ሚኒስትር አብይ አህመድ መንግስት በታጣቂዎች ከበባ ውስጥ የመግባት አደጋ ተደቅኖበታል ሲሉ ፕሮፌሰር መረራ ጉዲና ተናገሩ። ፕሮፌሰሩ ጠቅላይ ሚኒስትር አብይ አህመድ ከኦሮሞ ህዝብ ጋር ጸብ ውስጥ ገብቷል በሚለው የሰሞነኛ ንግግራቸው እየታወሱ የሚገኙት ፕሮፌሰሩ የታጠቁ ኃይሎች በአራቱም አቅጣጫ መንግስትን ከበባ ውስጥ ሊያስገቡ ይችላሉ በማለት አስጠንቅቀዋል። ይህ ሳይሆን በፊት ግን በአስቸኳይ ድርድር ይደረግ በሚልም ጠይቀዋል። ስለ ትግራይ፣ ስለ አማራ እንዲሁም ኦሮሚያ አሁናዊ ሁኔታ ሰፊ ማብራሪያን ሰጥተዋል። እናስደምጣችኋለን። በከፍተኛ ሙስና ወንጀል የተከሰሱ ባለስልጣናትና የተሰወሩ ተጠርጣሪ ባለሀብቶች ክስ መቋረጥ እጅጉን እያነጋገረ ነው የሚገኘው። ነዳጅ ለከፍተኛ ህገወጥ ግብይት ተጋልጦ በሊትር እስከ 1000 ብርና ከዚያ በላይ እንዲሸጥ በማድረግ እጃቸው አለበት በሚል ባለስልጣናትና ባለሀብቶች ላይ የሙስና ክስ ተመስርቶ እንደነበር ይታወሳል። ነገር ግን በይፋ ባልተገለጠ ምክንያት እነዚህ ባለስልጣናት ከእስር ተፈተዋል፣ ክሳቸውም ተቋርጧል። ዝርዝሩን ትሰሙታላችሁ። በትግራይ ጉብኝት ያደረገችው ፈረንሳዊቷ ጋዜጠኛ ከኢትዮጵያ ተባረረች። የኢትዮጵያ መንግስት ስለ ጋዜጠኛዋ መባረር አነጋጋሪ ምላሽም ሰጥቷል። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን ነው። ወደ ዝርዝር ዘገባዎቹ እናምራ። አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን በትላንትናው ዕለት በአልጀዚራ አንድ ዘለግ ያለ ጽሑፍ ማሰራጨታቸው አይዘነጋም። በዚያ ጽሑፋቸው ላይ ታዲያ ሻዕቢያን ኢትዮጵያ እንዳትረጋጋ በማድረግ እንዲሁም ደግሞ የፕሪቶሪያ ስምምነት በመፈረሙ አኩርፏል የሚል ክስ ማቅረባቸው አይዘነጋም። ይህም በተመለከተ ታዲያ በዛሬው ዕለት ከወደ አስመራ ምላሽ ተሰምቷል። በፕሪቶሪያ ስምምነት ወቅት ህወሓትና ብልጽግና የተስማሙት እኔን ለመውጋት ነው የሚል ክስ ነው የሻዕቢያ ምላሽ። ጌታቸውና ሬድዋን ትናንት ባሰራጩት ጽሑፋቸው ላይ በፕሪቶሪያ የተመደቡ የፕሮቶኮልና የደህንነት መኮንኖች ሁለቱ ተደራዳሪ ቡድኖች ተለይተው ካልተመሩ በስተቀር በጉባኤው አዳራሽ መሃል እርስ በርስ በቦክስ ሊደባደቡ ይችላሉ በማለት እስከ መፍራት ደርሰው ነበር በማለት ተናግረው ነበር። ይህም በተመለከተ ታዲያ ሻዕቢያ ስላቅ በተሞላበት አገላለጽ የፈጠራና የቲያትር ታሪክ በማለት አሽሟጧል። የዚያ የፈጠራ ታሪክ ችግሩ ተደራዳሪ ወገኖቹ ከወራት በፊት በአሜሪካና በአውሮፓ ህብረት የሰላም አደራዳሪዎች በኩል በጅቡቲና በሲሸልስ ሚስጥራዊ ስብሰባዎችን ያደርጉ ነበር። በኋላ ላይ ጌታቸው ይፋ እንዳደረገው ሁለቱ ቡድኖች በብልጽግና ፓርቲ ግፊት ፈጣን እርቅ ለመፍጠር አቅደው የነበረው በሱ የተዛባ እይታ የመጨረሻው ስጋታችን ናት ብለው በተስማሙባት በኤርትራ ላይ የጋራ ጥቃትና ጦርነት ለመክፈት ነበር በማለት የፕሪቶሪያ ስምምነት ላይ ህወሓትና ሻዕቢያ ኤርትራን ለመውጋት ተስማምተው ነበር የሚል አዲስ ክስን አቅርበዋል። የፕሪቶሪያ ስምምነት በመሰረቱ በኢትዮጵያ ውስጥ ባሉ ተዋጊ ወገኖች መካከል የተደረገ የሰላም ስምምነት ነው ሲል የሚቀጥለው የሻዕቢያው መግለጫ እሱ ሙሉ በሙሉና በብቸኝነት የኢትዮጵያ የውስጥ ጉዳይ ሆኖ ይቆያል። ኤርትራ ለፕሪቶሪያ ስምምነት ያላት አቋምና ድጋፍ የመነጨው ቀጠናዊ ሰላምና መረጋጋትን ለማስፈን ካላት ቁርጠኝነት ነው ሲል ይደመጣል። ነገር ግን ሻዕቢያ የፕሪቶሪያ ስምምነት ሲፈረም እንዳኮረፈ ይታወቃል። ምክንያቱም ሻዕቢያ ኢትዮጵያ ስትረጋጋ እንዲሁም ከግጭት ስትርቅ ስለማይፈልግ እንደሆነ በትላንትናው ዕለት በእነ አቶ ጌታቸው ረዳ ጽሑፍ ላይም ተመላክቷል። ሻዕቢያ በፕሪቶሪያ ህወሓትና ብልጽግና እኔን ለመውጋት ተስማምተው ነበር ቢልም አሁን ግን ከህወሓት ጋር እጅና ጓንት ሆኖ እየሰራ እንደሚገኝ በተመሳሳይም የኢትዮጵያ መንግስት ለመውጋት እየተሰናዳ እንደሚገኝ ነው መረጃዎች የሚያሳዩት። የጠቅላይ ሚኒስትር አብይ አህመድ መንግስት በታጣቂዎች ከበባ ውስጥ የመግባት አደጋ ተጋርጦበታል ሲሉ ፕሮፌሰር መረራ ጉዲና ተናገሩ። የታጠቁ ኃይሎች በአራቱም አቅጣጫ መንግስትን ከበባ ውስጥ ሊያስገቡ እንደሚችሉም ፕሮፌሰሩ ተናግሯል። የታጠቁ ኃይሎች እንደ ፋኖና ኦሮሞ ነጻነት ሰራዊት ያሉ ታጣቂዎች በየአቅጣጫው ገፍተው የጠቅላይ ሚኒስትር አብይ አህመድን አስተዳደር መንግስት መሆን የማይችልበት ደረጃ ላይ ሊያደርሱት ይችላሉ ሲሉም አስጠንቅቀዋል። መንግስት የፖለቲካ አለመግባባቶችን በሰላማዊ መንገድ ለመፍታት ቁርጥ
እርግጠኛ ካልሆነ ሄዶ በታጠቁ ኃይሎች ከበባ ውስጥ ሊገባ ይችላል በማለትም ነው የተናገሩት። ፕሮፌሰሩ ለሪፖርተር በሰጡት አዲስ ቃለ መጠይቅ እንደ ፖለቲከኛ የኢትዮጵያ አሁናዊ የሰላምና ጸጥታ ሁኔታ ወዴት ያመራል የሚለውን የቢሆናል ትንተና በስፋት ዘርዝረው አቀርበዋል። ፖለቲከኛው በትንተናቸው 4 ጉዳዮችን ያቀረቡ ሲሆን ከሁሉም የከፋው ኢትዮጵያ እንደ ዩጎዝላቪያ ትፈረካከሳለች ወይም ትፈርሳለች የሚለው ጉዳይ ነው። አንደኛው የቢሆናል ትንተናቸው ግን አሁን ያለው የእርስ በርስ ጦርነትና ግጭት ባለበት ሁኔታ ለተወሰነ ጊዜ ይቀጥላል የሚል ነው። ቀውሱ ባለበት ሁኔታ ሊቀጥል የሚችለው ለተራዘመ ጊዜ ሳይሆን ለተወሰነ ጊዜ በመሆኑ ቀጣይ የሚመጣው ነገር 2 መልክ እንደሚኖረውም ግምታቸውን ያስቀምጣሉ። ይህም የጠቅላይ ሚኒስትር አብይ አስተዳደርና የታጣቂ ኃይሎች ቀልብ ገዝተው ወደ ድርድር ይመለሳሉ የሚል ሲሆን በውጭ ኃይሎች ጫና የሚሆን በራስ ተነሳሽነት መንግስትና ታጣቂዎች ሰላም ለማውረድ ካልፈቀዱ የሚመጣው ነገር አስፈሪ ሊሆን ይችላል በማለትም ግምታቸውን አስቀምጠዋል። በድርድር ወደ ሰላም መመለስ ካልተቻለ በየአቅጣጫው የሚንቀሳቀሱ የታጠቁ ኃይሎች መንግስትን ከበባ ውስጥ ሊያስገቡ እንደሚችሉም ገልጸዋል። የታጠቁ ኃይሎች በየአቅጣጫው ገፍተው መንግስት ሊጥሉ የሚችሉበት አጋጣሚ ሊፈጠር ይችላል የሚሉት ፕሮፌሰር መረራ ሁሉም በየፊናው ከታጠቀ የሚጠበቀው ይሄው ነው ይላሉ። መንግስትና የታጠቁ ኃይሎች ወደ ድርድር ከመግባት ይልቅ በኃይል መሸናነፍን ገፍተው ከቀጠሉ ለማንም የማይበጅ ነገር ይፈጠራል ሲሉም ያስጠነቅቃሉ። ታጣቂዎች በየአቅጣጫው ገፍተው መንግስትን መጣል ቢችሉ እንኳን መልሶ መንግስት ማቆም ይችላሉ የሚለው ጉዳይ ራሱ ሌላ ራስ ምታት ነው በማለት የሶማሊያን መንግስት ለአብነት አንስተዋል። አራተኛውና የከፋው የፕሮፌሰር መረራ ጉዲና የቢሆናል ትንተና ኢትዮጵያን ወደ መበታተን የሚወስዳት ሊሆን ይችላል የሚለው ነው። የውስጥ ችግራችንን በፖለቲካዊ መግባባት መፍታት ካልቻልን በኃይል ብቻ ኢትዮጵያን ማስቀጠል እንደማይቻል ለጠቅላይ ሚኒስትሩ ተናግሬያለሁ በማለትም አክለዋል። ከዚህ ቀውስ እንዴት እንውጣ በሚል መነጋገርና መግባባት ካልተቻለ ውጤቱ የከፋ እንደሚሆን ሁሉም ኃይሎች ልብ ማለት አለባቸው ሲሉም አስጠንቅቀዋል። የኢትዮጵያ ችግር ፖለቲካዊ ነው የሚሉት ፕሮፌሰሩ ብቸኛ መፍትሄውም ፖለቲካዊ መግባባት መፍጠር እንደሆነ አጽንኦት ሰጥተው ተናግረዋል። በትግራይ ጉብኝት ያደረገችው ፈረንሳዊቷ ጋዜጠኛ ከኢትዮጵያ ተባረረች። ላክሯ ለተባለው የፈረንሳይ ካቶሊክ ዕለታዊ ጋዜጣ ከ2023 ጀምሮ በኢትዮጵያ ውስጥ በኮሬስፖንደንትነት ስትሰራ የነበረችው ፈረንሳዊቷ ጋዜጠኛ ኦገስቲን ፓሲሊ በትግራይ ባደረገችው የሥራ ጉብኝት ማብቂያ ላይ በኢትዮጵያ ባለስልጣናት ከአገር እንድትባረር መደረጉን ተቋሙ ዛሬ ባወጣው መረጃ ይፋ አድርጓል። ጋዜጠኛ ኦገስቲን ፓሲሊ ከአገር እንድትወጣ የተደረገው በዚህ ሳምንት ውስጥ ነው የተባለ ሲሆን የኢትዮጵያ ሚዲያ ባለስልጣናት ለውሳኔው የሰጠው ግልጽ ምክንያት የለምም ተብሏል። የጋዜጣው የውጭ ጉዳዮች ኃላፊ ቶማስ ሃፍኑንግ በሰጡት መግለጫ ጋዜጠኛዋ የተጣለባትን ሙያዊ ኃላፊነት ብቻ እንደተወጣችና ምንም አይነት ሕግ እንዳልጣሰች ገልጸው ይህ ድንገተኛ ውሳኔ እጅግ እንዳስደነገጣቸው ድርጊቱም በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው በማለት አውግዘውታል። ጋዜጠኛ ኦገስቲን ለፈረንሳዩ የዜና ወኪል እንደገለጸችው በዚህ ወር መጀመሪያ ላይ ወቅታዊን ሁኔታ ለመዘገብ ወደ ትግራይ ክልል ተጉዛ የነበረ ቢሆንም በትግራይ ቆይታዋ ወቅት ከኢትዮጵያ ሚዲያ ባለስልጣን በስልክ በተደረገላት ጥሪ በአስቸኳይ ወደ አዲስ አበባ እንድትመለስ ታዛለች። አዲስ አበባ እንደደረሰችን ባለስልጣናቱ የፖለቲካና የደህንነት አለመረጋጋት ባለበት ቀጠና ውስጥ ተገኝተሽ ዘግበሻል የሚል ትችት ሰንዝረውባታል ተብሏል። ይሁን እንጂ ህጋዊ ፍቃድ ያላቸው ጋዜጠኞች ልዩ ገዳ ካልተጣለባቸው በስተቀር በማንኛውም የአገሪቱ ክፍል ተንቀሳቅሰው የመዘገብ ነጻነት ያላቸው ሲሆን በአሁኑ ወቅት በትግራይ ክልል ላይ የተጣለ ምንም አይነት ይፋዊ የጋዜጠኝነት እንቅስቃሴ እገዳም አልነበረም። የሌሞንደና የኤኤፍፒ ዘገባ አክሎ እንደገለጸው ይህ እርምጃ የተወሰደው በኢትዮጵያ ውስጥ በገለልተኛ መገናኛ ብዙሃን ላይ የሚደረገው ጫና በከፍተኛ ሁኔታ በበረታበት ወቅት ነው። ባለፉት ወራት ብቻ በየካቲት ወር ላይ አዲስ ስታንዳርድ የተባለው የሀገር ውስጥ ሚዲያ ፈቃዱ የተሰረዘ ሲሆን በተመሳሳይ ወር የሮይተርስ ጋዜጠኞች የሥራ ፈቃዳቸው ተሰርዟል። በተመሳሳይ ባለፈው ዲሴምበር ወር ላይ ደግሞ የጀርመኑ ዶቼ ቬሌና የብሪታንያው ቢቢሲ ጋዜጠኞችና ዘጋቢዎች እውቅናቸው እንዳይታደስ ወይም ሙሉ በሙሉ ታግደው እንዲቀመጡ ተደርገዋል። ይህ በትግራይ ጉብኝት ማግስት የተወሰደው የፈረንሳዊቷ ጋዜጠኛ ኦገስቲን ፓሲሊ መባረር እርምጃ በኢትዮጵያ ያለውን የፕሬስ ነጻነት ምህዳር ይበልጥ እያጠበበው መምጣቱን የሚያሳይ ተጨማሪ ማሳያም ሆኖ ተመዝግቧል ነው ያለው ዘገባው። በከፍተኛ ሙስና ወንጀል የተከሰሱ ባለስልጣናትና የተሰወሩ ተጠርጣሪ ባለሀብቶች ክስ መቋረጡ እያነጋገረ ነው። ነዳጅ ለከፍተኛ ህገወጥ ግብይት ተጋልጦ በሊትር እስከ 1000 ብርና ከዚያ በላይ እንዲሸጥ በማድረግ እጃቸው አለበት የተባሉ ባለስልጣናትና ባለሀብቶች ላይ የሙስና ክስ ተመስርቶ ነበር። ከኢራን ጦርነት መቀስቀስ ጋር በተያያዘ በነዳጅ አቅርቦት ላይ ከፍተኛ አሻጥር ፈጥሯል የተባሉ ባለስልጣናት የታሰሩም ሲሆን የተወሰኑት ክሳቸው መቋረጡ ግን ጥያቄን አስነስቷል። የፍትህ ሚኒስቴር የባለስልጣናት
ባለስልጣናቱንና የጠፉትን ባለሀብት ክስ ማቋረጡ የተገለጸ ሲሆን ከእስር እንዲፈቱም ትዕዛዝ መስጠቱ ተገልጿል። የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት የባለስልጣናትን የክስ መዝገብ እንዲቋረጥላቸው ትዕዛዝ ሰጥቷል። ክሳቸው የተቋረጠላቸው ተከሳሾች ከእስር እንዲለቀቁና ይፈለጋሉ ማስታወቂያ የወጣባቸው 9ኛ ተከሳሽ የጋዜጣ ጥሪ ቀሪ እንዲሆን የፌዴራል ከፍተኛ ፍርድ ቤቱም ወስኗል። በባለስልጣናቱ ተደራራቢ የሙስና ወንጀል መዝገብ የተከሰሱ የነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲበራ ፉፋ ክሳቸው ከተቋረጠላቸው መካከል ናቸው። የባለስልጣናቱ ተባባሪ ናቸው ተብለው የተከሰሱት አቶ ይላቅ አወቀ፣ አቶ አበላ ግዛውና አቶ ይልቃል የኔሶ የተባሉ ተጠርጣሪዎችም ክስ ተቋርጧል። እንዲሁም በሙስና ወንጀሉ 10ኛ ተከሳሽ የኛ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር ባለቤት ላይ የቀረበው ክስም ተቋርጧል። የነዳጅ ማከፋፈያ ኩባንያ ባለቤት አቶ ይልቃል የኔሰው የፌዴራል ፖሊስ ይፈለጋሉ ማስታወቂያ ያወጣባቸው ቢሆንም ክሳቸው እስከ ተቋረጠበት ጊዜ ድረስ ግን በቁጥጥር ስር አልዋሉም። ባለሀብቱ ስልጣንን አላግባብ በመገልገል በከባድ ሙስና ወንጀል ክስ የተመሰረተባቸው ተከሳሾች ጋር ግንኙነት አላቸው ተብሎ የተጠረጠሩ ናቸው። የባለስልጣኑ ሰራተኞች ከባለሀብቱ ጋር በተያያዘ የተከሰሱት ከህግ አግባብ ውጪ የነዳጅ አከፋፋይነት ፍቃድ እንዲያገኝ በማድረግ በመንግስት ላይ ከ2.3 ሚሊዮን ብር በላይ ጉዳት አድርሷል የሚል ነበር። የሙስና ተጠርጣሪዎቹ ክሱ በመቋረጡ በሌላ ወንጀል የማይፈለጉ መሆኑን በማረጋገጥ ከእስር እንዲለቃቸው የእስር መፍቻ ትዕዛዝ እንዲጻፍም ታዟል። በቁጥጥር ስር ያልዋሉት ባለሀብትና ከእርሳቸው ጉዳይ ጋር በተያያዘ የተጠረጠሩ ባለስልጣናት ክስ ለምን እንደተቋረጠ እስካሁን የቀረበ ምክንያት የለም። ከፍተኛ ማህበራዊና ኢኮኖሚያዊ ምስቅልቅል ከፈጠረው በነዳጅ ጉዳይ የተጠረጠሩ ባለስልጣናቱና ባለሀብቱ ክሳቸው መቋረጡ ከፍተኛ ጥያቄን ያስነሳው። ክሱ ለምን እንደተቋረጠ እስካሁን ድረስ ከፍትህ ሚኒስቴር በኩል የተሰጠ ምንም አይነት ምላሽ የለም። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።